ውዶችዬ የምወዳችሁ እንዴት አላችሁልን? በዚህኛው ቻናላችን ከብዙ ቆይታ በኋላ ተመልሰናል። ታዲያ ግን በየትኛውም ቻናል ፊልም ብለቅ አይዞሽ በርቺ እያላችሁ ለምታበረታቱኝ ቤተሰቦቼ ክብር ይስጥልኝ ማለት እወዳለሁ። ታዲያ ይሄ ፊልም በጣም ቆንጆ ነው። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮቻችንን በVPN ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ዩ የተባለችን ሴት እናያለን። ሬዲዮ ጣቢያ ውስጥ መስራት የልጅነት ህልሟ ነበር። ታዲያ ዛሬ ያንን እድል አግኝታለች። ይሄም የሆነው በወትሮ ያንን ፕሮግራም የምታዘጋጀው ይሺ የተባለችው ሴት ስላረፈደች ነበር። ታዲያ ልክ ፕሮግራሙን እንደጀመረች ግን አድማጮች እንዳለ መስማት የፈለጉት ይሺ የተባለችው ሴት ድምጽ ስለነበረ ደስተኛ አልነበሩም። ከትንሽ ቆይታ በኋላ ልጅቷ ትመጣውና ዩ ብዙም ፕሮግራሙን ሳታዘጋጅ እንድታቋርጥ ትገደዳለች። በሌላ በኩል የምናየው ኒየን የተባለው ልጅ ነበር። ታዲያ በጣም ጎበዝ ሙዚቀኛ ነው። የብዕር ስሙም ኢጂን ሲሆን ማንም ሰው ግን ፊቱን አይቶት አያውቅም ነበር። ይሄም የሆነው ለራሱ ትልቅ ሰላም ስለሚፈልግና ጫጫታ እንዲሁም አድናቆት የማይወድ ኮስታራ ወንድ ስለነበረ ነው። ታዋቂ ዘፋኝ ቢሆንም ግን በውስጡ የደበቀው አንድ ነገር አለ። ማየት አይችልም ነበር። የሱ ሹፌር ደግሞ ጂያ ትባላለች። የሩቅ ዘመዱ ናት። ሁሉ ጊዜ አብራው ነበረች። ዩም ከቢሮ በምትወጣበት ጊዜ ሃው የተባለ ልጅ እየሮጠ እየተከተላት ነበር። ታዲያ ልታናግረው አልፈለገችም። ከዚህ ቀደም ግን እጅግ በጣም የምትወደው ወንድ ነበር። እንደ ትላንትና ከልብ ጓደኛዋ ቺያ ከተባለች ሴት ጋር እጅ ከፍንጅ አንድ ላይ ሆነው ስለያዘቻቸው በጣም ተናዳለች። ሁሉ ጊዜ ዩ ስትናደድ የምትሰማው ኢጂ የተባለው ልጅ የሚዘፍነውን ዘፈን ነበር። ፓርክ ውስጥም ሆና ትንሽ ማንጎራጎር ጀመረች። ታዲያ ግን ያላስተዋለችው የብዕር ስሙ ኢጂ የተባለው ኒየን የተባለው ልጅ አጠገቧ ቁጭ ብሎ ነበር። ታዲያ ከኪዮ ወጣ ድምጿን ስትዘፍን በሰማበት ጊዜ እንደዚህ አይነቱ ኖሮት የሚዘፍን ማን ነው ብሎ እየተገረመ ነበር። ልክ እንዳየችው ግን በጣም ቆንጆ ነበር። በውበቱ ተገርማለች። እየሮጠችም ሄዳ ለልብ ጓደኛዋ ሁሉን ነገር ነበር የነገረቻት። በመጀመሪያ እይታ ፍቅር ሁላ እንደያዛት እያወራች ነበር። አመሻሽ ላይም ጓደኛዋ ጋር ሄዳ ሃው ስላደረጋት ነገር እንደከዳት እያወራች ነበር። ቆይ ግን ጓደኛዬ ሃው ወድሻለሁ ብሎ ሻቃል ማለት ፍቅራችሁን ተገላልጻችኋል? አልተገላለጽንም ግን እኮ አብረን ያደግ ነው። ያው እንደሚወደኝ እርግጠኛ ነኝ። ጂያን ከመጣች በኋላ ግን በጣም ጸባዩ ተቀያየረ። ጓደኛዋን እያወራች እንዳለ ስልኳን እያየች ነበር። አንድ ዜና ወጥቷል። እዛ ዜና ላይም ኢጂን የሚባለው ዘፋኝ ሴት እንደሆነ እየተገለጸ ነበር። በዚህም ትደነግጣለች። ነገሩ የማይገጣጠም ነበር። በሌላ በኩል ደግሞ ኒየን ይሄንን ዜና ቢሰማም ምንም አልመሰለውም ነበር። ከጫጫታ የራቀ ህይወት ስለሚፈልግ ሰው የፈለገውን ቢያምን ግድ የለውም። በቀጣይ ቀንም ሂሺ የተባለችው የፕሮግራም አዘጋጅ ባለቀው አማካኝነት ቶሎ ብላ ኢጂን የተባለውን ልጅ ቃለ መጠይቅ ልታደርግለት እንደሚገባ ካልሆነ ግን በቅርቡ ያወጣው ዜና ከቁጥጥር ውጪ እንደሚሆን እየተነጋገሩ ነበር። ታዲያ በቀጣይ ቀንም ቃለ መጠይቅ ለማድረግ ወደ ሬዲዮ ጣቢያ ይሄዳል። ሊፍቱ ጋር ግን ከዩ ጋር ይገናኛሉ። ሁለቱም ውስጥ ከገቡ በኋላ ቀና ብላ ስታየው ከዚህ ቀደም ፓርክ ውስጥ ያየችው ለመጀመሪያ ጊዜ ወደደችው ልጅ ስለሆነ ተገርማ ነበር። የሊፍቱን ቁጥርም ለመንካት በሚንጠራራበት ጊዜ ቦታውን አላወቀውም። በዚህ ምሳግራ ተጋብታ ልትነካለት ስትል ራሱ ይነካል። ታዲያ በዚህ ነው ማየት እንደማይችል የተረዳችው። የሰው እርዳታም እንደማይፈልግ ይነግራታል። ታዲያ ለኢጂንም ቃለ መጠይቅ ሲደረግለት ስለነበረ የሬዲዮ ጣቢያውን ከፍታ እየሰማች ነበር። ታዲያ እሱን ድምጽ ስትሰማ ትደነግጣለች። በጣም ተወደው ነበር። ዛሬ ወደ ጣቢያ ብትሄድ ኖሮ ልታገኘው እንደምትችል በቁጭት ለጓደኛዋ እየነገረቻት ነበር። ታዲያ ግን ኢጂን በወትሮ ስራው ተማሪዎችን ያስተምር ነበር። እነዛ ተማሪዎች የማደጎ ቤት ተማሪዎች ነበሩ። እንዳጋጣሚ ሆኖ ኢንተርን ሆና ለማስተማር ደግሞ ዩም ወደዛ ትመጣለች። ልክ እንዳየችው ሊፍት ውስጥ የተገናኙት ሴት እንደሆነች እየነገረችው ነበር። ልክ እንዳየችውም ስላወቀችው ተከትለው የዋናው ርዕሰ መምህር ቢሮ የት እንደሆነ እየጠየቀችው ነበር። እሱም እንድትከተለው ይነግራታል። በደረጃውም ወደ ላይ እየወጡ እያለ ተማሪዎች እየተሯሯጡ ነበር። በዚህም እሱን እንዳይነኩት ብላ መሀል ትገባለች። ታዲያ ግን ስትዞር ለመጀመሪያ ጊዜ ስለተቀራረቡ በጣም ደንግጣ ነበር። ከርዕሰ መምህሩ ጋርም ተነጋግራ እዛ ስራ ትጀምራለች። በቀጣይ ቀን የፒያኖ ድምጽ ነበር የሰማችው። ያ ሙዚቃ የምታውቀው ያህል ስለተሰማት ድምጹን በመከተል ትሄዳለች። ሲጫወት የነበረው ኒየን ነበር። ታዲያ ግን ወዲያው ሰው እየሰማው እንደሆነ ታውቆት ነበርና ማን እንደሆነ ይጠይቃል። እሷም ወደ ውስጥ ገብታ ዘፈኑን እንደወደደችው እየተናገረች ነበር። ታዲያ እሱም እንደጨረሰና እንድትሄድ ነበር በመኮሳተር የነገራት። ትናደዳለች። ቆያማል እንዴ ምን ሆኖ ነው? ሙዚቃው ቆንጆ ነው እኮ ነው ያልኩት።
ለምንድነው እንደዚህ ኮስታራ የሆነው? ቀጣይ ቀንም ጓደኞቿን ለማግኘት ትሄዳለች። ታዲያ ግን እዛ ሃው የተባለው ልጅ ስላገኘች ሙሉ ለሙሉ ሙዷ ተረብሾ ነበር። ታዲያ ኒያንም ትምህርት ቤት የሚያስተምረው ለትንሽ ጊዜ ስለሆነ ከርዕሰ መምህሩ ጋር በመነጋገር እሱ የተካው መምህር ባይመጣ እንኳን እዚህ መቆየት እንደሚችል እየጠየቀው ነበር። ኒያን ግን ለትንሽ ጊዜ ብቻ እንደሚሰራ ይናገራል። ርዕሰ መምህሩን አውርቶ ወደ ቢሮ በሚመለስበት ጊዜ ዩ እየጠበቀችው ነበር። ተማሪዎችን ዘፈን ማስተማር ስለምትፈልግ ፒያኖ እንዲጫወትላት ነበር የጠየቀችው። እሱ ግን ጭራሽ መልስ አልሰጣትም። በዚህም አዝና ወደ ክፍል በምትሄድበት ጊዜ ግን ቀድሞ ፒያኖ ጋር ቁጭ ብሎ እየጠበቃት ነበር። እሱም ፒያኖን እየተጫወተ ከኪዮ ወጣ ድምጿን እያስተካከለ እሷ ትዘፍናለች። ከጨረሰችም በኋላ ስታመሰግነው እዛ የመጣው ለተማሪዎች ሲል እንደሆነና ለሷ እንዳልሆነ ነበር የነገራት። ሃውና ቺያንም እያወሩ ነበር። ታዲያ ቺያንም ስትናገር የነበረው ከዚህ በኋላ አብራው መሆን እንደማትፈልግ እሱና ዩን መረበሽ ስለማትፈልግ ልትሄድ እንደሆነ ነበር። ሃውም ያኔ ስለ ሳማት ይቅርታ ይጠይቃታል። እሷን በመጠጥ ተነሳስተው ስለሆነ ችግር እንደሌለው ትነግረዋለች። በቀጣይ ቀንም ትምህርት ቤት ዩ በምትወጣበት ጊዜ አባቷ የሰራውን የሩዝ ኬክ ይዛ ነበር የመጣችው። ለሁሉም መምህሮች ትሰጣለች። ለሱ ስትሰጠው ግን ሊያናግራት እንኳን ሳይፈልግ ሳይቀበላት ተነስቶ ነበር ሄደው። ዛሬ ተማሪዎች የሚታከሙበት ቀን ነበር። በዚህም ተማሪዎችን በመቆጥርበት ጊዜ አንድ ተማሪ የለችም ነበር። በዚህም ትደነግጣለች። ታዲያ ያቺ ተማሪ አይነ ስውር ነበረች። ከክፍሏ መውጣት ከብዷት ስቅስቅ ብላ እያለቀሰች ነው። ድምጿን የሰማው ኒያንም ወደ ውስጥ ገብቶ ያረጋጋት ጀመረ። ተማሪዋን ፈልጋም ዩ በምትመጣበት ጊዜ ሁለቱን አንድ ላይ ስታያቸው ደስ ብሏት ነበር። እሷን ትታት ከክፍል ስለወጣች ይቅርታ ጠይቃ ይሄ ነገር መቼም ድጋሚ እንደማይፈጠር ለሱ ታረጋግጥለታለች። እሱም ያምናታል። የተማሪዎቹ ሀዘን የሚገባው እሱም አደጎ ቤት ስላደገ ነበር። ታዲያ ወደ ቢሮ ሄዶ ግን የሰጠችውን የሩዝ ኬክ ይዞ ነበር ወደ ቤት ሄደው። በዛ ሰዓት ዩ ያያችሁ ነበር። እሱን ልትቀበለው ደግሞ ዘመዱ ጂያ ትመጣለች። ለመጀመሪያ ጊዜ የሰው ስጦታ ስለተቀበለ ጂያ ራሱ ተገርማ ነበር። ዩ ደግሞ ከሩቅ ስታያቸው ፍቅረኛሞች እንደሆኑ በመጠርጠር ተናዳ ነበር። ዩ መንገድ ላይ ርዕሰ መምህሩን ባገኘችበት ጊዜ ስለ ኒያን ትጠይቋለች። ታዲያ እሱም ስለሱ ማንንም የሚያውቅ እንደሌለ ማንንም እንደማያናገርና ስራውን ሰርቶ የሚወጣ ኮስታራ ሰው እንደሆነ ነበር የተነገራት። ቤትም ገብቶ ከጂያ ጋር የሩዙን ኬክ በቀመሱበት ጊዜ በጣም ይጣፍጥ ነበር። በቀጣይ ቀን ዝናብ ነበር። በዚህም ሆን ብላ ለሱ ብላ ጥላ አስቀምጣለት ነበር የሄደችው። ታዲያ እሱም ጥላውን በሚነካበት ጊዜ ፊቱ ላይ የደስታ ፈገግታ ይታይ ነበር። ታዲያ ዩም ኤጂን አዲስ ዘፈን ስለለቀቀ እሱን እየሰማች ነበር። በዚህም ግን በደንብ በሰማች ቁጥር ከዚህ ቀደም ኒያን ሲጫወተው የነበረው የፒያኖ ድምጽ ከዘፈኑ ጀርባ ይሰማ ነበር። ታዲያ ነገሮችን ማገጣጠም ጀመረች። ያኔ ሬዲዮ ስቴሽን ለቃለ መጠይቅ በሄደበት ጊዜ ሊፍት ውስጥ ስለተገናኙ በእርግጠኝነት እሱ እንደሆነ ነበር ያሰበችው። ሙሉ ለሙሉ እርግጠኛ አልነበረችም። በቀጣይ ቀን እሱ ወደ ቤት ሊሄድ ሲል ግን ጂያ አርፍዳ ነበር። ቤንች ላይ ቁጭ ብሏል። እሷም አጠገቡ ትቀመጣለች። ኤጂን እንደሆነ ለማረጋገጥ እየሞከረች ነበር። ጥያቄ በጠየቀችው ቁጥር ግን አዎና አይ ብቻ ብሎ ነበር የሚመልሰው። በዚህም ራሷን ሰብሰብ አድርጋ እሱ ታዋቂው ኤጂን እንደሆነ ትጠይቋለች። ቆይ ምንድነው የምታወሪው? እኔ እሱ እንደሆንኩኝ በምን ተረጠርሽ? መጀመሪያ ድምጽ ይመሳሰላል። ሲቀጥል ደግሞ አዲስ የወጣው ዘፈን ላይ የባክግራውንድ ሙዚቃ ነበረው። እሱ ደግሞ አንተ ከተጫወትከው ፒያኖ ጋር ተመሳሳይ ነው። ታዲያ እሱም መገጣጠም እንደሚሆንና እሱ ኤጂን እንዳልሆነ ነበር የነገራት። እንዳጋጣሚ ሆኖ ጓደኛዋ ቺያን ትመጣለች። እሷን ለማናደድ ብላ አጠገቧ ያለውን ኒያንን እጁን ከያዘች በኋላ ፍቅረኛዋ እንደሆነ እየተናገረች ነበር። ጥቂት እንኳን አልጠበቃትም። እጇን ዞር አድርጎ ከእንደሱ አይነት ሴት ጋር የፍቅር ግንኙነት እንደማይጀምር በመናገር ነበር ጥሏት ሄደው። በዚህ ነገር በጣም ታፍራለች። ተጣልተን እኮ ነው ለዛ ነው ተናዶ ጥሎኝ ሄደው። እሺ እየሮጠችም ትከተለዋለች። ካፌም ቁጭ ብለው ለምን እንደዛ እንዳደረገች እየጠየቃት ነበር። እሷም ያጋጠማትን ነገር ፍቅረኛዋ እንደከዳት እየተናገረች ነበር። በዚህም ማልቀስ በመጀመርበት ጊዜ ማህረቡን ይሰጣታል። ያኔ ጂያ ትመጣለች። ተሰናብቷትም ይሄዳል። ቤትም ስለሱ እያሰበች ማህረቡን በተደጋጋሚ እያጠበችና እያጣጠፈች እያስቀመጠችው ነበር። በቀጣይ ቀን ትምህርት ቤትም ሻው የተባለችው ተማሪ ልደቷ እንደሆነ ነበር የተረዳችው። በዚህም ጥሩ ስጦታዎች ታዘጋጃለች። ያንን ስጦታ ይዛ ለሻው ስትሰጥ ግን እሱ ያስቆማታል። ውጪም በወጡበት ጊዜ እንደዚህ አይነት ተማሪዎች ሀዘኔታ እንደማያስፈልጋቸው ታዲያ ፍቅር ብቻ እንደሚያስፈልጋቸው ነበር የነገራት። ይህንን ነገር ከራሱ ህይወት ተነስቶ ነበር ያወራው። በዚህም ያደረገችው ነገር እሱን እንደጎዳው ነበር የተረዳችው። አመሻሽ ላይም ተኝቶ በነበረበት ጊዜ እያቃዠ ነው። ሲቃዥ የነበረው ስለ እናቱ ነበር። እናቱ ተሰናብታ ማዳጎ ቤት ስትወስደው ከዛ እንደሄደች ግን መኪና ገጭቷት እዛው የሞተችውን ክስተት እያስታወሰ ነበር። እናቱ
እናቱ ሁሉ ጊዜ ልጇ ትልቅ ቦታ ደርሶ ማየት ትፈልግ ነበር። እሱን እያሰበ ተነስቶ ፒያኖ ይጫወታል። በቀጣይ ቀን እሱን ለማግኘት ወደ ቢሮ ስትሄድ እንደሌለ ይነገራታል። ታዲያ ብርቱካን ላይ ኮስታራ የሚመስል የሰው ምስል ስላነበረ ሄደችው። እሱም እንዳገኘው የሆነ ነገር እንደተሳለበት ያስታውቅ ነበር። ትቀርበውና ልክ እንደሱ በጣም ኮስታራ እንደሆነ ብርቱካኑ እየነገረችው ነበር። ታዲያ ያንን ብርቱካን ወደ ቤት ይዞት ይሄዳል። ልብሱን ቀይሮ ሲመጣ ግን ያስቀመጠበት ቦታ ነበር ያጣው። ታዲያ ጂያንም የት እንዳደረገችው ሲጠይቃት ብርቱካኑ እንደበላችሁ ትናገራለች። ፍሪጅ ውስጥ በሞላ ብርቱካን ለምን ያንን እንደነካች በቁጣ እየጠየቃት ነበር። በመቀጠልም ልጣጩ የት እንደሆነ ይጠይቃታል። እሷን ቆሻሻ ውስጥ እንደጣለችው ነበር የነገረችው። በዚህ ነገር በጣም ተናዶ ነበር። ኢጂን የተባለው ታዋቂ ዘፋኝን ስልክ ታገኛለች። ታዲያ ዩ ሳታመነታ ነበር ስልክ የደወለችው። በዚህም ኒየን እንደሆነ ትጠይቋለች። ታዲያ እሱ እንደዚህ አይነት ጥያቄ ለመጠየቅ ከደወለች ስልኩን ዘጋው እንደሆነ በመኮሳተር ሲነግራት እሱ እንደሆነ አውቃ ነበር። ለማረጋገጥም እሱ ኢጂን እንደሆነ ይነግራታል። በዚህም በጣም ትደነግጣለች። በቀጣይ ቀንም የተማሪዋን ልደት ለማክበር ኬክ ይዛ ነበር የሄደችው። አንድ ላይ ሆነው ሻማ ያጠፋሉ። ታዲያ ጣፋጭ የማይወደው ኒየንም እሷ ብላ ስላለችው ብቻ ይመገባል። ከዛም ቦታ አንድ ላይ ነበር ያወጡት። በዚህም ጌም እንጫወት ብላ አንዳንድ ጥያቄ ጠያየቁ ጀመረ። መጀመሪያ የጠየቀችው ጂያምኑ እንደሆነች ነበር። ፍቅረኛው እንደሆነች ስትጠይቀው እሱ ግን እንዳልሆነች ይናገራል። ያኔ ፊቷ ላይ የደስታ ብርሃን ይታይባት ጀመረ። እሱም ሊጠይቃት ነበር። ወዲያው ግን ጥያቄውን እንደተወውና ሌላ ቀን እንደሚጠይቃት ይነግራታል። በቀጣይ ቀንም ሻው የተባለችው ልጅ በማደጎ የሚወስዳት ቤተሰብ ተገኝቶ ነው። ይህንን ዜና ስትሰማ በደስታ ኒየን ጋር ትሄዳለች። ኒየን ግን ይህን ሲሰማ ደስተኛ አልነበረ። ምናልባት ቆይታዎች በኋላ እሷን የወሰዷት ቤተሰቦች በእሷ ደስተኛ ባይሆኑ ልቧ እንደሚሰበር በንዴት እየተናገረ ነበር። ከትምህርት ቤት ሊወጡም ሲሉ ዝናብ እየዘነበ ነበር። ታዲያ እሱ ቆሞ ጂያን እየጠበቃት ነው። ይህንን ያየችው ዩ ሌላ ጥላ አብረው እንዲገዙ እሱን አስጠልላ ወደ ሱፐርማርኬት ይሄዳሉ። ልብሷ ስለበሰበሰ ፎጣ ገዝቶላት ነበር። ወዲያው ጂያ ትመጣለች። ጂያ ለመጀመሪያ ጊዜ እሱን ከሴት ጋር ስላየችው በጣም ደስ ብሏት ነበር። ከዛ ቦታ ከሄደ በኋላ ደግሞ ዩ አብረው ጊዜ ስላሳለፉ በጣም ደስ ብሏታል። በቀጣይ ቀን ሺያው የተባለችው ልጅ በማደጎ ልትወሰድ ስለነበረ ትልቅ ዝግጅት ተዘጋጅቶላታል። ሁሉም ተማሪዎች ተሰብስበዋል። ታዲያ ከመሄዷ በፊት አንድ ዘፈን ልትዘፍን ነበር። ነገር ግን እዛ የታደሙ ሰዎች እንዳለ አይነ ስውር ስለሆነች መስፈን እንደማትችል እየተንሾካሾኩ ነው። ይሄንን የሰማው ታዳሚ የነበረው ኒየን ተናዶ ይወጣል። ያኔ ዩም ትከተለዋለች። ይቅርታ አድርግላቸው፣ ለኔም ይቅርታ አድርግልኝ። ይሄ ዝግጅት ቆንጆ ይሆናል ብዬ አስቤ ነበር። ሰዎች ግን የዘቀተ አስተሳሰብ ነው ያላቸው። አው ልክ ነሽ። እሷ የማደጎ ቤት ልጅ እንደሆነች ማየት እንደማትችል ደግሞ ሊነገራት አይገባም። እንደኔ ጉዳት ያለብን ሰዎች ሀዘኔታ አንፈልግም። ልክ እንደማንኛውም ሰው በኖርማል ነው መኖር የምንፈልገው። ታዲያ ለመጀመሪያ ጊዜ በጣም አዝናላት ነበር። ሺያውንም ለማዝናናት አንድ ላይ ወደ ፓርክ ይሄዳሉ። እዛም ጥሩ ጊዜ ያሳልፈው ነበር። በቀጣይ ቀንም ርዕሰ መምህሩ ለኒየን እሱን የተካው መምህር ስለመጣ አሁን መልቀቅ እንደሚችል ነበር የተነገረው። እሱ ግን ደስተኛ አልነበረም። ምክንያቱም ከዚህ በኋላ ዩን በየቀኑ አያገኛትም። ማታ ላይም ከስራ በወጡበት ጊዜ ያኔ ጥያቄ ልጠይቃት እንደነበረና ሌላ ቀን እንደሚጠይቃት እንደነገራት አሁን መጠየቅ እንደሚችል ይጠይቃታል። እሷም እሺ ትላለች። የጠየቃትም እንደምትወደው ነበር። ታዲያ እሷም በፍርሃትም ቢሆን እንደምትወደው ትነግሯለች። በመቀጠልም ምኑን እንደወደደች ይጠይቃታል። ያኔ ግራ ተጋብታ ዝም ትላለች። በዚህም ተናዶ ነበር ጥሏት ሄደው። ታዲያ ይህንን ነገር ግን እንደምታስተካክለው እርግጠኛ ነበረች። በቀጣይ ቀን ልታናግረው ብታስብም ነገር ግን መምህሩ ስለተካው በቀጣይ ቀን ትምህርት ቤት አልመጣም ነበር። ከዛ ቀን ጀምሮ ደስታ ከሷ ርቆ ነበር። በተደጋጋሚ ስልክ ብትደውልለትም አያነሳም ነበር። ሰውነቷ ሁላ በህመም ይዳከም ጀመረ። በዚህም ግን ስለሱ ጥሩ ግጥም ከጻፈች በኋላ ያደረገችው ነገር ላይቭ ላይ በሬዲዮ መናገር ነበር። እሱም በሰማበት ጊዜ በእርግጠኝነት ለሱ እንደሆነ ገብቶት ነበር። እሷን ለማግኘትም ወደ ቤቷ ይሄዳል። ያኔ በጣም ታማለች። ታዲያ በድምጿ አማካኝነት እየተመራ መንገድ እየመራችው ይዟት የሄደው ወደ ሆስፒታል ነበር። ሆስፒታልም ትታከማለች። እሷን በደንብ ለመንከባከብም ብሎ ወደ ቤቱ ነበር ይዟት ሄደው። ለጂያም ለትንሽ ጊዜ እረፍት ሰጥቷት ነበር። ታዲያ እሱም ስልክ ስትደውልለት በተደጋጋሚ ስላላነሳ ይቅርታ ይጠይቃታል። እሷም ናፍቋት እንደነበረ ነበር የተናገረችው። ምንም መልስ ባይመልስም ልቡ በጣም እየመታ ነበር። ሶፋ ላይ ተኝታ ስለነበረ ወደ አልጋው ይወስዳታል። በቀጣይ ቀን ምግብ አዘጋጅቶላት ነበር። ምግቡ ምንም ባይጣፍጥም ለሷ ብሎ ስለሰራው ደስተኛ ነበረች። ከቆይታዎች በኋላ ጂያ ትመጣለች። እዛ ዩን ስታያት ተገርማ ነበር። ታዲያ ያኔም ኒየን ዩ ፍቅረኛው እንደሆነች ነበር የተናገረው። በቀጣይ ጊዜ ምንም ሳታመነታ ቤት እንኑር ስላላት አብራው ለመኖር ሻንጣዋን ሰብስባ ትሄዳለች።
እንደምትወደውን በየጊዜው ትነግረው ነበር። ታዲያ አንድ ላይ ሲኒማ ይሄዳሉ። እሱ ማየት ስለማይችል ሙሉ ሲኒማውን ለሷ ብቻ ነበር የተከራየላት። ታዲያ የምታየውን ፊልም ለሱ ሁሉን ነገር እየነገረችው ታስቀው ነበር። ወደ ባቡር ጣቢያው በሄዱበት ጊዜ ግን እዛ ብዙ ሰዎች ነበሩ። ታዲያ በግፊያው መሃልም እሱ ኋላ ቀርቶ እሷ ባቡር ውስጥ ትገባለች። በዚህም ድርቅ ብሎ ነበር የቀረው። ታዲያ አንድ ተርሚናል ካለፈ በኋላ ግን እየሮጠች ትሄዳለች። ተመልሳ ያገኘችው ግን ጥላው የሄደችበት ቦታ ነበር። ታዲያ እሱም የነገራት ከዚህ በኋላ ቢለያዩ እንኳን ጥላው የሄደችው ቦታ ቆሞ እንደሚጠብቃት ሲነግራት ጥብቅ አድርጋ ታቅፈዋለች። ታዲያ አንድ ቀን ላይም ስለ ቤተሰቦቹ ትጠይቀው ጀመረ። እሱም ለ6 ዓመት ያክል ማደጎ ቤት እንዳደገ ከተናገረ በኋላ ግን ምንም መናገር ስለማይችል ዝም ይላል። ታዲያ እሷም ነገሩን ተረድታ ወሬ ለማስቀየስ ብላ አይኑ እንዴት እንደሆነ መታከም እንደማይችል ጠይቋለች። እሱም ሰርጀሪ ማድረግ ቢችልም የመዳን አቅሙ ግን በጣም ትንሽ እንደሆነ ነበር የነገራት። እሷም የማስተማር ኢንተርንሺፕዋን ትጨርሳለች። አብረውን ፎቶ ይነሳሉ። ወዲያው ግን እናቷ ስልክ ትደውልላታለች። እናትየው ሁሉ ጊዜ ፍቅረኛ እንድትይዝና እንድታገባ ትፈልግ ነበር። ታዲያ እሷም ፍቅረኛ እንዳላት ነገር ግን የማደጎ ልጅ እንደሆነና አይነ ስውር እንደሆነ ለእናትየው ስለተናገረች በጣም ተናዳባት ትቆጣት ጀመረ። በቀጣይ ቀን ራሱ እሷን ለማግኘት ቤት ድረስ መታ ነበር። እናትየው በጣም ተናዳባት ብጮህባትም እሷ ግን ከኒየን መለየት እንደማትፈልግ እየተናገረች ነበር። ይኸውልሽ አንቺ ልጅ አልሰማ ብለሽ የማይሆን ነገር ውስጥ ትገቢና ከጊዜያቶች በኋላ ለሱ ያለሽ ፍቅር ባበቃበት ጊዜ እኛን ጥፋተኛ እንዳታደርጊን እሺ። ምንም ብትላት እናቷን መስዋዕት አልፈለገችም ነበር። ታዲያ ወደ እሱ ቤት በሄደችበት ጊዜ ጂያን ታገኛታለች። ትላንትና የሱ ልደት ስለነበረና እንዲከበርለት እንዳልፈለገ እየተናገረች ነበር። ታዲያ የሱም ሰዓት ተሰብሯል። እንደ ስጦታም ቆንጆ ሰዓት ትሰጠዋለች። እዛም አንድ ፎቶ ቤት ውስጥ ታገኛለች። ታዲያ የማን ፎቶ እንደሆነ ነበር የጠየቀችው። እሱ ግን እንደማያውቅ ይናገራል። በዚህም የሰዎቹን ማንነት ለመግለጽ በሞከረችበት ጊዜ የእንጀራ እናቱ አባቱና ጂያ እንደሆኑ ነበር ያስተዋለው። በዚህም ጂያ በመጣችበት ሰዓት በቁጣ እዛ ቤት ውስጥ ይህን ፎቶ መለጠፍ እንደማትችል እየነገራት ነበር። ጂያም በጣም ታዝናለች። አባቱ እንደታመመ ታዲያ እሱን ለማየት እንዲነሳሳ እሱን ለማስማማት ወደዚህ እንደመጣች እየተናገረች ነበር። ታዲያ ግን እሱ በልጅነቱ ባሳለፈው ነገርና እናትና አባቱ በተለያዩበት ነገር አባቱ ቂም ስለያዘ ጭራሽ ሊያገኙ አይፈልግም ነበር። ይህን ታሪክ ከሰማች በኋላ በጣም አዝና ነበር። ዩም ለምን ከዚህ ቀደም እንዳልነገራት ብትጠይቀው መናገር እንዳልፈለገ ነበር የነገራት። በዚህም መሀል ይጣላሉ። በቀጣይ ጊዜ ግን የሷ የምርቃት ጊዜ ነበር። እዛም እሷን ለማስመረቅ ተገኝቶ ነበር። ታዲያ አንድ ላይ ፎቶ ሊነሱ ሲሉ ፈገግ ሊል አልቻለም ነበር። በዚህም እንደምንም ብላ ታስቀዋለች። የሷ ጓደኛም አንድ ላይ ፎቶ ታነሳቸዋለች። ታዲያ ዩም አባቷ በጣም እንደታመመና ሆስፒታል እንደሆነ ነበር የተነገራት። በዚህም እሱ ጋር ለመሄድ ብላ ሻንጣዋን ልትሰበስብ ወደሱ ትመጣለች። ነገር ግን እንደ ጠዋት ሆኖ የሱ የእንጀራ እናት መጣ አባቱን ማየት እንዳለበት የልብ ድካም እንደያዘው እየተናገረች ነበር። እንዳጋጣሚ ሆኖ ደግሞ አሁን ዩ ሻንጣዋን ሰበሰብ በሚያይበት ጊዜ ሙሉ ለሙሉ ጥላው ልትሄድ እንደሆነ ስለተረዳ በጣም ተናዶ ድጋሚ ወደ ህይወቱ እንዳትመጣ ከዚህ በር ከወጣች ግን እንደማይገናኙ የነገራት ነበር። ቃሉን ምንም ሳታከብር በንዴት ጥላው ትወጣለች። ምክንያቷን እንኳን ሊሰማት ፍቃደኛ አልነበረም። እሱ ግን ይሄን ያደረገበት ምክንያት ምናልባት እናትየው ሁለቱ አንድ ላይ እንዳይሆኑ ስላደረገች እናቷን ፈርታ ሻንጣዋን ሰብስባ የወጣች መስሎት ነበር። ለሷ በቂ እንደሆነ አያስብም። አባቷንም ሆስፒታል ታገኘዋለች። በቅርቡ ስለተመረቀች ታዋቂ ጋዜጠኛ እንደምትሆን እየነገረችው እሱም ለመጀመሪያ ጊዜ ከሁሉም ሰው ቀድሞ ድምጿን በሬዲዮ እንደሚሰማ እየተናገረ ነበር። ኒየንን ለማናገር ትሄዳለች። በዛ መሃል ግን ከባድ ጸብ ተፈጥሮ ነበር። በሱ ንዴትም አንድ ቦታ ቁጭ ብላ ብዙ መጠጥ ትጠጣለች። እንዳጋጣሚ ሆኖ ግን አባቷ ይሞታል። በዚህም እናትየው በተደጋጋሚ ስልክ ብትደውልላት ሰክራ ተኝታ ስለነበረ አላየችውም ነበር። ጠዋት ከእንቅልፏም ስትነቃ ይሄንን ዜና ትሰማለች። በጣም አዝና ነበር። እሷን ለማግኘትም ነገሩን የሰማው ኒየን ቢመጣም ከሱ ጋር በመጨቃጨቋ ምክንያት አባቷን ለመጨረሻ ጊዜ ማግኘት እንዳልቻለች በጸጸት ተናግራ ነበር ጥላው ሄደችው። ከቀናት በኋላም የሬዲዮ ጋዜጠኛ መሆን ችላ ነበር። ታዲያ ለአባቷም መታሰቢያ ይሆን ዘንድ ብላ ግጥም አዘጋጅታ ነበር ያነበበችው። ይህ ፕሮግራም ብዙ አድናቂዎች እንድታተርፍ አድርጓት ነበር። ከነሱም መሃል ኒየን ነበር። ታዲያ ግን ከተለያዩ ጊዜያቶች እያለፉ ነው። እሱም ሰርጀሪ ያደርጋል። ታዲያ በጥሩ ሁኔታ ሰርጀሪው መጠናቀቅ ችሎ ነበር። አሁን ማየት ችሏል። በመቀጠልም የአባቱን ድርጅት ወስዶ እሱ ማስተዳደር ጀምሮ ነበር። ነገር ግን በዚህ ጊዜያቶች ውስጥ አመታቶች አልፈዋል። ሁለቱ ተገናኝተው አያውቁም ነበር። ታዲያ ግን የዩ ጓደኞቿ እንዳለ አንድ ባንድ እያገቡ ነው። እናትየውም ይሄ ነገር ልጇ ላይ እንዲፈጠር ትፈልግ ነበር። በዚህም የተለያዩ ሰዎች ጋር እንድትተዋወቅ መንገድ ታዘጋጅላት ነበር። እንዳጋጣሚ ሆኖ ግን አንድ ቀን ላይ የተገናኘችው ከኒየን ጋር ነበር። በዚህም በጣም ትደነግጣለች። ልክ እንዳያት ግን ወዲያው አውቋት ነበር።
እሷም እሱን ስላየችው ደንግጣለች። ለጓደኛዋም ሁሉን ነገር እየነገረቻት ነበር። እስካሁን ኒየንን አልረሳችው ነበር። ታዲያ ቀርበው ተገናኝተው ማውራት እንዳለባቸው ጓደኛዋ ትመክራታለች። እሱን ልታገኘውም ወደ መስሪያ ቤት ትሄዳለች። ነገር ግን ስብሰባ ላይ ነበር። እስኪጨርስ ብላ እዛው ሶፋ ላይ ጋደም ትላለች። በዚህም ወደ ቤቱ ነበር እንድታርፍ ይወሰዳት። ታዲያ እዛ እጁን ለመታጠብ ብሎ ሰዓቱን ያወልቋል። ያ ሰዓት እሷ እንደ ስጦታ የሰጠችው ሰዓት ነበር። ረጅም ጊዜ በመካከላቸው ቢኖርም እሱም እስካሁን አልረሳትም ነበር። ከእንቅልፏ በተነሳችበትም ጊዜ ወደ መጸዳጃ ቤት ስትሄድ ያንን ሰዓት ታገኘዋለች። እሷ ስለሰጠችው ብትወስደው ችግር እንደሌለ በማሰብ ይዛው ወደ ቤት ነበር የሄደችው። እሱም ሰዓቱ ስለጠፋበት በጣም ተጨንቆ ከጓደኛው ጋር በመሆን እያፈላለገው ነበር። ሊያገኘው ግን አልቻለም። ታዲያ በስልክም ያወራሉ። ለምን ወደ ቢሮ እንደመጣች ሲጠይቃትም ልታገኘው እንደፈለገች እየተናገረች ነበር። ታዲያ በዚህም አብረው ራት እንዲበሉ ሐሳብ ይመጣል። ራት ለመብላትም በተገናኙበት ጊዜ ግን በመካከል ብዙ አመታት ስላለፉ በደንብ ሊያወሩ አልቻሉም ነበር። በዚህም ሌላ ቀን እንደሚገናኙ በመናገር ተነስታ ትሄዳለች። ከቀናት በኋላ ግን እዛው ሬስቶራንት ውስጥ ከሌላ ወንድ ጋር ምግብ ትበላ ጀመረ። በዚህም እሱ እንዳጋጣሚ ሆኖ እዛ ስለነበረ ይህን ሲያይ በጣም ይቀናል። ከዛ ቦታ በወጣችበት ጊዜ ግን ከኋላ ያቅፋታል። በጣም እንደሚወዳትና ሊያጣት እንደማይፈልግ ነበር የተናገረው። ምንም መልስ አልመለሰችለትም ነበር። በቀጣይ ጊዜ ትልቅ ዝግጅት ላይ ይገናኛሉ። ታዲያ እሱም እሷን አቅፎ ለሁሉም ሰው ፍቅረኛው እንደሆነች ይናገራል። ነገር ግን አሁንም ከሱ ጋር እሷ ለመሆን አልፈለገችም ነበር። በመቀጠልም የተገናኘችው ከጂያ ጋር ነበር። ጂያም ያለፉትን አመታት እሱ ምን ሲያደርግ እንደነበረ ይህንን ሰርጀሪ ያደረገው እራሱ ለሷ እናት በቂ ሆኖ ለመገኘት እንደሆነ ያልፈለገውን እስከዛሬ ያላገኘውን አባቱን ራሱ ሄዶ አግኝቶ ውርስ ወርሶ ለማስተዳደር የሞከረው ለሷ በቂ ሆኖ ለመገኘት ብቻ እንደሆነ ትነግራታለች። በዚህም ይህን ሁሉ አመት እንዳረሳት ነበር የተረዳችው። በዚህም ይቅርታ ታደርግለታለች። አብረውም ይሆናሉ። እናትየውም ልክ እንደ ባል እሱን ተቀብላው ነበር። ከዛ ጊዜ በኋላ ቀለበት ያደርግላታል። በቀጣይ ጊዜም ጥሩ ሰርግ ተሰርጎ ጥሩ ጊዜ አሳልፈው ነበር። ከአመታትም በኋላ ቆንጆዬ ሴት ልጅ ወልደው ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።